ከነጋ ነው ወይ ያረገሹ ከነጋ ነው ወይስ ከሌላ ሰው ነው የሚባል ብዙ ነገሮች ጥያቄ ፈጥሮባችኋል። ሊሞክር ይችላል። ግን ደግሞ እኔ ያሳለፍኳቸው ብዙ ነገሮች ስላሉ ወዳው ተጣድፌ ወዳው ሊት ሆኖባት ነው ለእናንተ ግልጽ እንዲሆን ማለት ነው። ቪዲዮ ዲሌት ሆኖባት ነው የመጀመሪያው ቪዲዮ ማለት ነው። የሁለተኛ ላይ ደግሞ ስለ ቤት የምትፈልጉ ሁላችሁ ይሄ በብሎኬት የተሰራው 3 ክፍል ይኩሽና ማለም ማለው መብራትም ውሃም አለው ሁሉም ነገር ተከፍሎ ያለቀለት ነው። ከነዋጋው አቅርቤላችኋለሁ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ እግዚአብሔር የተመሰገነ ክብሩ ይስፋ። እንዴት ናችሁ? ሁሉ ሰላም፣ ጤና፣ ስራ አሪፍ ነው አይደለ? እግዚአብሔር ይመስገን። እንግዲህ ተመስገን ከማለት ውጪ ምን እንላለን? እና ውድ ቤተሰቦቼ ያው ብዙ ሰዎች ያው ጥያቄ ያቀረባችሁልኝ ነው። ግራ ገብቷችኋል። ያው አሁንም በውስጥ መስመርም በኮሜንትም እየጠየቃችሁኝ ነው። አሁን ያያችሁ ሰዎች ቪዲዮና እውነት ከነጋ ነው ወይ ያረገሹ ከነጋ ነው ወይስ ከሌላ ሰው ነው የሚባል ብዙ ነገሮች ጥያቄ ፈጥሮባችኋልና በአጭር ጊዜ ውስጥ እንደዚህ ሁሉም ነገር ተረስቶ ሁሉም ነገር በአጭር ጊዜ እንደዚህ ተረስቶ ምናምን ሌላ ዩቲዩብ ይጀምራል እንዴ? እኔ አላቅም። ስለ ራሴ ነው የማውቀው። ግን ሌላ ሰው እንትልል ይችላል፣ ሊሞክር ይችላል። ግን ደግሞ እኔ ያሳለፍኳቸው ብዙ ነገሮች ስላሉ ወዳው ተጣድፌ ወዳው ወደ ሌላ ህይወት እንትንላለሁ ብዬ አላስብም። እና ሆነም ቀረም እንድታቆሙ ፈልገው ነገር እንትን ብል ያው አዩ ማናግራው ነበረ። ቪዲዮ ዲሊት ሆኖባት ነው ለእናንተ ግልጽ እንዲሆን ማለት ነው። ቪዲዮ ዲሊት ሆኖባት ነው የመጀመሪያው ቪዲዮ ማለት ነው። የሁለተኛ ላይ ደግሞ ቀጣይ ስለነበረው አናግራ መጨረሻው ምን እንደሆነ ደግሞ ያው ቪዲዮ ተቀርጾ ተስተካክሎ ስላችሁ እየጠፋ ስለነበረ ይሄኛው ደግሞ እንዲመለስ አስተካክላ ዲሊት ሆኖባት ስለነበረ ማለት ነውና ትነግራችኋል። ግልጹን በደንብ ማብራራው ማለት ነውና ያው እሱ እውነት ከራሱ ነው። ለኔ ደግሞ እግዚአብሔር ይመስገን እግዚአብሔር ወዶኝ መርጦኝ እንደኔ አጻት እንደኔ በደል ሳይሆን እንደ ቸርነቱ ይሄን ነገር ለኔ ይገባሻል ብሎ ለኔ መስጠቱ እኔ በጣም የማመሰግነው። የማማርበት ነገር አለ። ብዙዎቻችሁ ደግሞ እንዲታረቅ ታለቅሻለሽ ለምንድነው የምታለቅሽው ምናምን ያላችሁኝ ነገር ያስለቀሰኝ ነገር ውሸት ነው ስለተባልኩ ነው ያለቀስኩት። ከሱ አይደለም ስለተባልኩ ነው ያለቀስኩት እንጂ ለምንድን የሰጠኝ ብዬ ፈጣሪን እያማረርኩ ያለቀስኩ ነገር አይደለም። ይሄ ስጦታ እንጂ እንትን አይደለም። እና ይሄ ከስንቱ አንዱ እግዚአብሔር የመረቀው ነው እንትን የሚለው የሚያገኘው። እና እኔ ከእንትን አይደለም ከራሱ ነው ሌላ ነገር ሳይሆን እሱም ያው በአጋጣሚ ያው ከሄደ በኋላ ነው ትንሽ ያለ መግባባት ነገር የተፈጠረው እንጂ ስላችሁ ሰው ናችሁ፣ ትጋጫላችሁ። አብራችሁ እስከኖር እንኳን ሰውና ሰው አይደለም እግርና እግርም ይጋጫል። ገብቷችኋል? ይጋጫል። ቆይ ተመቸኝም አንዴ ቆሜ ላውራችሁ። ይጋጫል። ግን ትንሽ ታውቃላችሁ፣ ትንሽ ያልተግባባንበት ነገር ያኔ ውስጥ ነገር ገባ። ያልተግባባ መቼም አብራችሁ እየኖራችሁም ቢሆን በአንዳንድ ነገር ትጋጫላችሁ። ግን እኔም እንትን ያደረኩት ነገር ስለሌለ 100% ደረቴን ነፍቼ የምናገረው ነገር ከራሱ ነው። ካመነበት ያምንበታል፣ ካላመነበት ደግሞ ምንም አይመስለኝም። ለምን ታውቃላችሁ? ምንም አይመስለኝ። እግዚአብሔር የሰጠኝ ነገር ለኔ ስጦታ ስለሆነ ግዴታ እሱ አመነ አላመነ አስጨንቀኝ። ዋናው ነገር እኔ ጤነኛ ልሁን፣ ልጅ ጤነኛ ይሁን። እግዚአብሔርም ደግሞ ይሄኛው ልጅ ጤናውን ይመልስልኝ። እግዚአብሔር የሚወደው ነው የሚፈትነው አውቃለሁኝ። እኛን ቾክላለን ብዙ ነገሮች እንትን እንላለን። ግን በቃ እግዚአብሔር እጅና እግር እንደስከሰጠኝ ድረስ ሰርቼ አሳድጋቸዋለሁ ልጆቼ።
ከደከመኝም ደግሞ ለምኝም ቢሆን ያሳድጋችኋለሁ። ገብቷችኋል እንጂ እዚህ ጋር ለምን ተሰጠኝ ለምን እንደዚህ ሆነ ምናምን በፍጹም መቼም ጥያቄ የማይነሳ እንትን የማይል ነገር ነው። ይሄን ነገር ብዙዎቹ ለምኑ ስለማገኙ እኔ ደግሞ ሳልጠይቅ ስለሆነ የሰጠኝ ማለት ነው። የኔ ደስታ የኔ ለውጥ በልጄ ላይ ነው ማለት ነው። ስለዚህ እኔ ፈጣሪን በጣም አመሰግናለሁ። እሱን ደግሞ እንግዲህ በኋላ ላይ የሚያፍርበትን ነገር ይናገራል ብዬ አላስብም። እንግዲህ ቪዲዮ ላይ እናንተም ግልጽ እንዲሆንላችሁ ከራሱ አንደበት ብትሰሙ ደስ ይለኝ ነበረ። እንግዲህ የምትሰሙ ሊሆን ይችላል አላቅም፣ ድጋሜ ካናገረችው አየሁ ማለት ነው። እና እሱ ያው በእንትን ካልተመረመረ እያለ ነው። እኔ ደግሞ እንደዛ እንዲደረግ አልፈልግም። ያላመነበትን ነገር እንዲደረግ አልፈልግም። እንግዲህ ብዙ ነገሮች አሉ በሰው ልጅ ላይ ብዙ ነገሮች ማጣት ማግኘት ይፈራረቃሉ። መጋጨትም አለ። ብንጋጭም ደግሞ ማንኛውም ሰው ይጋጫል፣ ማንኛውም ሰው ይታረቃል አይደለ? ምንም ማለት አይደለም። የሰው ልጅ አብሮ ሳይጋጭ የሆነ ነገር ላይ ሳትስማሙ ትቀራላችሁ። ስለዚህ ግዴታ ፍቅር እንዳለ ጥል አለ ልላችሁ እወዳለሁ። ከዚህ እኔ ምንም እንትን የምለው ነገር የለም፣ የሚያሳስበኝ ነገር የለም። ዋናው ነገር በጸሎታችሁ አስቡኝ፣ ልጄም ሰላም ይሁንልኝ። እኔም ደግሞ እውነት ለመናገር የዚህን ሰሞን በጣም ቻል አድርጌ የማይቻለውን ነገር ከእግዚአብሔር ጋር እየቻልኩት እየበረታው ነው ያለሁትና ብዙ ነገሮች ከጭንቅ ጋር ከምን ጋር ትንሽ እያመመኝ ነው። ስለዚህ ያው እረፍት ያስፈልገኛል። እንደ ሰው ማረፍ አለብኝ፣ ግን ማረፍ አልቻልኩኝም። ያው ሰው ልጅ ነኝ፣ ወደዛ ወደዚህ እራራጣለኝ። ህይወት ይቀጥላል። እስከ መተንፈስ ከቻላችሁ ድረስ መስራታችሁ መራራጣችሁ የማይቀር ነገር ነው። ገብቷችኋል? ስለዚህ ባርፍና ብቀመጥ እጅግ በጣም ደስ ይለኝ ነበር። እኔ አሁን እመሜና ድካሚ ምንድነው ወደዛ ስለምራራት ታውቃላችሁ። ቤት ማሻሽጣለሁኝ፣ እቃ ማደርሳለሁኝ፣ የማልገኝበት ቦታ የለም። ያንን ነገር ደግሞ አክብራችሁ ፈቅዳችሁ ስለምታዙኝም ስለምገዙም ቤቱም እጅግ በጣም ነው የማመሰግነው። እውነት ለመናገር ቃላት የለኝም። በጣም ነው የማመሰግነው። አምናችሁ ይህን ሁሉ ብር አድርሺም ግዢም እያላችሁኝ ስለ በጣም አመሰግናለሁኝ። እውነት ለመናገር እሱም ባለበት ሰላም ይሁን። ለመሰላችሁ እዚህ ጋር ለምሳሌ አብረን እንኳን ባንሆን አብረን አንድ ላይ ባንሆን ራሱ የልጄ አባት ነው። ደግና ክፉ መናገር አልፈልግም። አንድ ቀን ነገሮች ሁሉ ተስተካክሎ ወይ ልንገናኝ እንችላለን። ዛሬ ታይተን ነገ ለማንታይ ነገር የተለያየ ነገሮችን መናገር አልፈልግም። እስካሁን ድረስ ግን ያው እሱ የሄደበት ነገሮቹ ገና ስላልተስተካከሉለት እኔም እርዳኝ ቢያንስ 4 ወር ምናምን 4 ወር ነው 5 ወር ምናምን ሆኖታል። ስሸኘው አይታችሁኛል እና ሆኖታል። ከሱ ምንም ያስቸገርኩኝ እንደሌላ ሴት ይሄ አልቆብኛል፣ ዳይፐር አልቆብኛል፣ ይሄ ሆኖብኛል አምጠብይ ያስጨነኩት ነገር የለም። እውነት ለመናገር አላስጨንቀውም፣ አልጠይቀውም። ለምን እንደው ታውቃላችሁ? እኔ እዚህ ጋር እግዚአብሔር እጅና እግር ሰጥቶኝ ሰርቼ እንደምንም እየተሯሯጡ ያኛውንም እያስቸገርኩ እየተሯሯጡ እየሰራሁ ስለሆነ ይሄ ነው ግዴታክ ነው እንዲህ ነው አምጣ አታምጣ በፊትም ብዬ አላውቅም። ግዴታ እስከሆነብኝ ድረስ ደግሞ ወይን ከቸገረኝ ማንኛውም ሰው ጠይቃለሁ። መቼም መቸገርና ማጣት ብናል ተጀመረ ማለት። ስለዚህ ጠይቃለሁ። ግን እስካሁን እውነት ለመናገር በራሴ ነው እየተንጨረጨርኩ ያለሁት፣ እሱን ማስቸገር ያላቀም። ስለዚህ እግዚአብሔር ይመስገን። እናንተም ሼር ላይክ እያደረጋችሁ ስለምታበረታቱኝ እግዚአብሔር ይመስገን። በጣም ነው የማመሰግነው። በርቺ አትስነፊ። ሳለቅ ስከር እንኳን ቪዲዮ በውስጥ መስመር መታችሁ በጣም ጎበዝ ነሽ፣ በጣም ጠንካራ ነሽ፣ እጅ አትስጪ፣ አይዞሽ ከጎንሽ ነን ያላችሁኝ ያላችሁ እግዚአብሔር ያክብልኝ። በጣም ነው የማመሰግነው። ምን እንደምላችሁ አላቅም። እና የተፈጠረው ነገር ይሄ ነው እንድታውቁ የፈለኩት ከሱ ነው እንጂ እኔ ሌላ ነገር እንትን ብያለሁ። ለምን ለሌሎቻችሁ ቪዲዮን ሳጨርሱ ነው እኔ ጋር የምትደውሉትና ለዛ ግልጽ ላርክላችሁ። ከራሱ ነው ከሌላ አይደለም። እኔ እንኳን ሌላ ጋር ሂጂ ጓደኛ ሂጂ ተልከስክሽ አብሬ እንደዚህ አይነት ነገር ልፈጥር እንደዚህ አይነት ሰው አይደለሁም። ራሴን አውቀዋለሁኝ። በዚህ በአጭር ጊዜ ውስጥ
እንደዚህ አይነት ነገር ውስጥ የምገባ ሰው አይደለሁም እና አላደርገውም መቼም ማለት ነው። እና ቤተሰቦቼ ይሄንን ነው እየተነሳ ነው መሰለኝ እና ይሄን ያለው ነገር እንግዲህ ብዙዎቻችሁ ግልጽ ስላልሆነላችሁ ግልጽ ላርግላችሁ ብዬ ነው። ለምን እኔ የተደበቀ ህይወት የለኝም። የተደበቀ እንደዚህ እያስመሰልኩ ምናምን ነገር እየሳኩ እንደዚህ የማቀርበው ነገር ስለሌለ ለብዙዎቻችሁ መልሼ ስለማልችል እንደገና ደግሞ ስለ ቤት የምትፈልጉ ሁላችሁም ይሄ በብሎኬት የተሰራው 3 ክፍል ይኩሽና ማለው ምን ማለው መብራትም ውሃም አለው ሁሉም ነገር ተከፍሎ ያለቀለት ነው ከነዋጋው አቅርቤላችኋለሁ። በሱ በቤቱ ጉዳይም በጣም መስልክ ስለሚበዛብኝ የሚገዛም የማይገዛውም ነው የሚጨቀጭቀኝና ለዛ ነው እንደዚህ በቪዲዮ የመጣውላችሁ ግልጽ ላርግላችሁ ብዬ ነው። ስልኮች ከመብዛቱ የተነሳውላ የማልመልሳችሁ አለ ቀር እንዳይላችሁ ቀስቀስ እያልኩ መልሳለሁ። ብቻዬን ነኝ። ማንም እዚህ ጋር ከስሬ የሚያግዝ ለቤቱም ለምን ነገር ለመስራትም ለማስተካከልም ራሴ ስለሆንኩኝ ለዛ ነው ለሌላ ነገር አይደለም። ቤተሰቦቼ እንግዲህ ጠንካራ ሆኖ በርቶ ጠንክሩ። እግዚአብሔርን ተደገፉ፣ ሰውን አትደገፉ። እኔ ያደለውም ደግሞ ከማን በኔ አልተጀመረም እንትን አግብቶ ተጣልቶ እንደዚህ አይነት ነገር የሚፈጠረው የሚታረቀው በኔ አልተጀመረም። እግዚአብሔር ብሎ ነገሮችን ሁሉ አስተካክሎለት እግዚአብሔር ከሰው እኩል ያድርገው፣ የሚለፋውን ያስተካክልለት። ሌላ ምንም አልልም። በንዴት ብዙ ነገር ልል እችላለሁ፣ ግን እግዚአብሔር የሚወደውን የሚፈትነው ልን ነው የምፈልገው ሁላችንም ስለምንፈተን። እኔም ይሄን ነገር ያጋጥመኛል አንድ ቀን ሆስፒታል ተመልሼ ገብቼ ብቻዬን እጋፈጣለሁ ብዬ አስቤ ማላቅ እንግዲህ እግዚአብሔር ደግሞ ስለሚወደኝ ፈትኖኛል፣ አልፌዋለሁ። ብዙ ነገሮች በሰዓቱ ቢከብደኝም ባለቅስም ባነባም ዛሬ ላይ ግን እግዚአብሔር ይመስገን አብርቶኝ ልጄንም ሰላም አርጎልኝ ወደ ቤቴ ተመልሻለሁ። እና ከምንም በላይ መመክራችሁ ነገር ቢሆን ለሰው ልጅ መልካም ሁኑ። ሰው ከገፋችሁ አትግፉ። ሰው ከጣላችሁ ሰውን አትጥሉ። የሰጣችሁትን ነገር መልሱ ብላችሁ አትታገሉ። መልሱልኝ አትበሉ። ሰርታችሁ አግንታችሁ ቆማችሁ እናንተ ጤነኛ ሰው ሆናችሁ አሳዩ። ያንን ነው እንምላችሁ። እኔ ተበድያለሁ፣ በድለውኛል፣ መጥፎ ነገር አድርገውብኛል ብላችሁ በሰው ላይ መጥፎ ለማድረግ አትሮጡ። እውነቴን ነው የምላችሁ። እግዚአብሔር አንድ ቀን ይክሳችኋል። እሱ ይፋረዳቸው፣ እሱ ያስከፍላቸው። እናንተ ግን ስለተበደላችሁ ለመብደል እንዳትሮጡ። እውነቴን ነው የምላችሁ። ለምን እግዚአብሔር አለ። እሱ እንደ ስራው ሁሉም ሰው የዘራውን እንደሚያጭድ እግዚአብሔርን ነው የምላችሁ። በውሸት እግዚአብሔር ነላችሁ። የሰው ልጅ የዘራውን እንደሚያጭድ በደንብ አይቻለሁ። በደንብ 100% እንዳያደርገኛል እግዚአብሔር። ስለዚህ እናንተም አትታገሉ። እሺ እንትን ለማለት ለመብደል እናንተ የተበደላችሁን ብድራችሁን ለመክፈል እንደዚህ አትሩጡ። ሰውን እንዳትበድሉ። አንድ ቀን እግዚአብሔር እጥፍ አድርጎ ይከፍላችሁ። ያ ነው የተማርኩት እኔ። እንደተበደልኩኝ ዋጋ እንደከፈልኩኝ ያህል እግዚአብሔር ደግሞ በብዙ ነገሮች እየካሰኝ ነው። ተመስገን። ጤና አግኝቶ እጅና እግር አግኝቶ መራመድ መቻል፣ እነሱ ፊት ለፊት መታየት ራሱ ለኔ ትልቅ ነገር ነው እና ወዳችኋለሁ። ላይክ ሼር አድርጉ።